የመጀመሪያው ላይንስ ወይም early birds የሚባሉት ናቸው። እነዚህ በጠዋት መነሳት የሚወዱ ናቸው፣ ሲተኙም በጊዜ። እነዚህ ለፊትነስ በጣም ጥሩ ፍላጎት አላቸው፣ ግን ሶሻል ኢንተራክሽናቸው በጣም ዝቅተኛ ነው። ሁለተኛው wolf ወይም night owls የሚባሉት ናቸው። እነዚህ ሲተኙ በጣም ዘግይተው ነው የሚተኙት፣ ሲነሱም በጣም አርፍደው ነው የሚነሱት። እነዚህ ክሬቲቭ የሚባሉ ናቸው። ብዙ ጸሐፊዎች፣ አርቲስቶች እዚህ ውስጥ ይመደባሉ። ሶስተኛው bears ይባላሉ። bears ማለት ከearly birds እና ከnight owls መካከለኛ ላይ ያሉ ናቸው። ከዓለማችን ላይ ካሉት ፖፑሌሽኖች በጠቅላላው 55% አካባቢ የሚገመተው ኦልሞስት ማጆሪቲው የሚባለው bears ነው። እዚህ ውስጥ የሚመደቡ ሰዎች ፍሬንድሊ ናቸው፣ ሶሻል ኢንተራክሽናቸው መካከለኛ ኦልሞስት ጥሩ የሚባል ነው። አራተኛውና የመጨረሻው ዶልፊንስ የሚባሉት ናቸው። እነዚህ early birds መሆን ይፈልጋሉ፣ ግን ሬጉላር የሆነ እንቅልፍ ስለማያገኙ ይቸገራሉ። ያው በዚሁ አጋጣሚ ለምን ዶልፊን እንደተባሉ ምክንያቱን ልንገራቸው፣ ኢንትረስቲንግ ስለሆነ። እነዚህ ዶልፊን የተባሉበት ምክንያት ልክ እንደ ዶልፊን በግማሽ አእምሯቸው ስለሚታዩ